በጸሎት በጾም በቁርባንና በሌሎች የትሩፋት ክርስቲያናዊ ሕይወቴን ለማሳደግ በቻልኩት አቅም ሁሉ ጥራለሁ። ነገር ግን መድረስ አለብኝ ብዬ የማስበው የመንፈሳዊ ሕይወት ደረጃ ላይ አልደረስኩም። በኃጢአት ከመሰነካከልም አልዳንኩም። ከዚህ የተነሳ ባልጾም ባልጸልይ ከዚህ የባሰ ምን አይነት ሰው ሆናለሁ እያልኩኝ በተስፋ መቁረጥ እጨነቃለሁ። እንዴት ከዚህ የተስፋ መቁረጥ ሕይወት ወጥቼ በመንፈሳዊ ሕይወቴ ልደግ? ሲጀመር ሕግና ትሩፋትን እንለየው እስኪ። ሕግ በሉ። ሕግ ማለት አንድ ሰው የሚጠበቅበት ማድረግ የሚጠበቅበት ነገሮች ናቸው። ትሩፋት ደግሞ ሲባል ከታዘዘው በላይ የሚያደርጉ ናቸው። ጾም፣ ጸሎት፣ ስግደት፣ ምጽዋት መሰል አይነት ነገሮች ሕግም ይሆናሉ ትሩፋትም ይሆናሉ። ሕግ የሚሆኑት የተቀመጡትን ሰዓታት ያበላል፣ የሌሎችም ስነ ስርዓቶችን አክብሮ አንድ ሰው ሲያደርገው ሕግ እየፈጸመ ነው ይባላል። ትሩፋት ደግሞ የሚሆነው ከታዘዘው በላይ አንድ ሰው ማድረግ ሲጀምር ነው። አንድ ሰው ግን ሕግም ትሩፋትም ደግሞ አድርጎ የመጨረሻ የሚያድግበት ሶስተኛው ደረጃ ምን እንደሆነ ታውቃላችሁ? ቅዱስ ጳውሎስ የገላትያ መልእክት ላይ ይናገራል። ከሕግ በላይ መሆን። ከሕግ በላይ መሆን ሕግ አልባ መሆን አይደለም። ነገር ግን ለተራው ሰው እንዲለምደው የታዘዘውን ሕግ ያ ሰው አይገዛውም። ከዛ በኋላ ምን ማለት ነው? ለአንድ ሰው ሕጉ የሚያዘው እንዲጾም እስከ 12 ከሆነ ትሩፋት ሲያደርገው አንድ ያደርገዋል። ሕግ ሳይገዛው ሲቀር ግን ሳይበላ ሳይጠጣ 7 ቀን 7 ሌሊትም ሊያድር ይችላል። ይሄ አይነቱ ደረጃ ላይ ነው አንድ ክርስቲያን እንደነዚህ አይነት መንፈሳዊ የሆኑ የክርስቲያናዊ ሕይወት ምንም አይነት ነገሮችን ሲያደርግ ወደ ማደግ ደረጃ ማሰብ መቻል ያለበት ከሕግ በላይ ለመሆን ማለት ነው። ጻድቃን፣ ቅዱሳን፣ ደናግላን፣ መነኮሳት የሚመሰገኑት ሕግ ብቻ እኮ ስለፈጸሙ አይደለም፣ በትሩፋትም ስለኖሩ አይደለም። ከምን በላይ ስለሆኑ ነው? ከሕግ በላይ ሆኖ ፍቅር ስለገዛቸው። አሁን እኔና እናንተ ጾም፣ ጸሎት፣ ስግደት፣ ምጽዋት የምንፈጽመው ፍቅር ገዝቶን ነው? ሕግ ገዝቶን? ሕግ ገዝቶን ነው። ፍቅር ሲገዛን ወደ ትሩፋት ሕይወት እናድጋለን። ፍጹም ፍቅር ውስጣችን ደግሞ ሲያድር ደግሞ ከትሩፋት ሕይወትም በላይ ሆነን ሕግ ሳይገዛን እንደዚሁ መልአካዊ የሆነውን አይነት ሕይወትን ለመኖርም ጭምር እንታደላለን። አንደኛ ማወቅ ያለብን ይሄ ነው። ሁለተኛው በዚህ ጥያቄ ውስጥ ልብ ብላችሁ እናንተም እንድታስተውሉት የሚገባው ነገር እያንዳንዱ ክርስቲያን በሕይወቱ በሚያደርጋቸው ማንኛውም አይነት መንፈሳዊ ነገሮች እድገት መጠበቁ ግድ ነው። ምክንያቱም ለምንድን ነው የምትጾመው፣ የምትጸልየው፣ የምትሰግደው፣ የምትመጸውተው መንፈሳዊ ነገሮችን የምታደርገው ሲባል ከእግዚአብሔር ጋር ከፍ ያለ ግንኙነት እንዲኖረው ነው። ታስታውሱም ከሆነ ስንማር ክርስቲያናዊ ሕይወት ምሳሌዎች መካከል አንደኛው ቅዱስ ዮሐንስ ዘሰዋስው የሚሰጠው ከምድር እስከ ሰማይ የተዘረጋችውን የያዕቆብን መሰላል። ስለዚህ እያንዳንዱ የዛ መሰላል እርከን ላይ ወደ እግዚአብሔር የሚያቀርባችሁ መንገድ እንደሆነው ሁሉ ጾም፣ ጸሎት፣ ስግደት፣ ምጽዋት ለአንድ ክርስቲያን የሚፈጽመው ነገር ብቻ ሳይሆን የእሱንም እድገትም ጭምር የሚያይበት መሆን መቻል አለበት። ችግሩ ምን መሰላችሁ? እድገታችሁን እናንተ ነው ማየት ያለባችሁ ወይስ እግዚአብሔር ነው ማየት ያለበት ነው ልዩነቱ። አንድ ሰው በነገራችን ላይ ያለውን መንፈሳዊ እድገት እያደገም ቢሆን እግዚአብሔር ላያሳየው ይችላል። ለምን ይህን ያደረገ ቢባል ከትዕቢት ለመጠበቅ። ለምሳሌ እስካሁን በእነዚህ እስከ መጻጉዕ አሁን ከፊት ለፊታችን እስካለው እስከ እኩለ ጾም እስከ ደብረ ዘይት የጾምነውን ጾም ዋጋ ይህ ነው ብሎ ቢያሳየን ምን ጾም ይመስላችኋል? ምንም አላመጣህም የሚል አይነት መልስ ካልሆነ በቀር እኮ ትንሽ ብርሃን ነገር ጭላንጭል ከታየ ወደ ሰማይ ስትጸልዩ ትንሽ ጀርባችሁን ፈተሽ ስታረጉት ልትንቀሳቀሱበት የምትችሉበት ክንፍ ካለ ይበቃኛል ልትሉ እኮ ትችላላችሁ። በቃ ይበቃኛል የሌለውም ስላለ ምናምን ብለን ልንኖርም እንችላለን። አንዳንዶቻችን ደግሞ እንደኔስ ማን አለ ብለን ደግሞ ልንፈተሽ እንችላለን። በነገራችን ላይ ሰው የደረሰበትን ጸጋ እግዚአብሔር አምላክ የሚሸሽገው ትዕቢት እንዳይጥለው ብቻ ሳይሆን ረድኤቱንም የእግዚአብሔርንም ጭምር እንዲያውቀው። አሁን እውነት የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው አቅምና ጉልበት ኖሮን ነው? ረድኤተ እግዚአብሔር ጋርዶንና አስችሎን ካልሆነ በቀር እኮ የኛ ሆድ እኮ አሁን እስከ 9 እስከ 12 ጾሞ አብይ ጾም ሲፈታ እኮ ጠዋት ካላመጣ ብሎ የሚያስቸግር ረድኤተ እግዚአብሔር ካልሆነ በቀር የሰውን ልጅ ጽናት ሰጥቶት በመንፈሳዊ ሕይወቱ
ሊያዘልቀው በፍጹም አይችልም። ያለ ረድኤተ እግዚአብሔር ምንም ሊደረግ አይችልም። ሰው ረድኤተ እግዚአብሔር እንዲገባውና እንዲረዳው ከፈለገ እግዚአብሔር አምላክ ጸጋውን እና ያለበትን እድገትም ሊያሳየው ይችላል። ለምሳሌ ዜና አበው ላይ አንድ ሰው ነበረ ይባላል። በዓት ዘግቶ በፍጹም ትህርምት ሕይወት ይኖር የነበረ ነው እና የሌሎቹ የመነኮሳት በዓት እንደ ማንኛውም ቤት በር ያለው ነው እና ያ ሰው ያንን ቦታ ላይ ሲጾም ሲጸልይ በነበረበት ወቅት ላይ ራሱን ሲመለከተው ይህንን አይነቱን ሕይወት ማሳደግ አለብኝ ብሎ አሰበ። ልክ አንድ ሰው ከካቻምና አሁን ይህንን ጾም ማደግ አለብኝ ብሎ እንደሚያስበው ማለት ነው። እና ምን አረገ? ወደ ጥልቅ ወደ በረሃው ገባና ትንሽ ፍሩክታ አግኝቶ በዛ ውስጥ ገባ። በጣም ጠባብ ነው ቦታው፣ ሰው ለመቆም ራሱ ያዳግታል። እርሱ ግን እንደምንም ብሎ ገብቶ ተሽሎክልኮ ቆመ። እዚህ ነው የምጸልየው የምጾመው ብሎ ይጸልያል። እዛ ቦታ ላይ ቆሞ ይጾማል። ከዛ በኋላ ደግሞ ወጥቶ ደግሞ የሚበላው ደግሞ በጣም መራር ፍሬ ነው እና እግዚአብሔር ለየአንዳንዱ አጽዋማት ገብተው እስከሚወጡ በሌሎችም ጊዜያት ላይ ያ አባት ገብቶ ባለበት በዛች ቦታ ላይ ጥበቱ ሳያሰማው የሚበላውንም የፍሬ ምሬት ሳያሳውቀው ረጅም ዓመት አኖረ፣ ምንም ነገር ሳይጎረብጠው ማለት ነው። እና የሆነ ጊዜ ላይ ፍሬውን ፍለጋ ሲወጣ ግን የሚበላውን ፍሬ ሌላ ሰው መጥቶ ጠየቀው። እባክህ እርቦኛል አቅምሰኝ ሲለው ከሚበላው ፍሬ አውጥቶ ሲሰጠው ሲቀምሰው ያ ሰው በጣም መረረው። እናንተ እንዴት ነው ይህንን በልተህ የምትዘልቀው? በስመ አብ ምናምን ሲለው ያ ሰው ለካ እንዲህ እየመረረ ነው ችዬው የኖርኩት ምናምን ማለት ጀመር። ጸጋውን አወቀው ልላችሁ ፈልጌ ነው። እየመረረው ነበረ እያጣፈጠው ሲበላይ ነበር። ከዛ በኋላ በጣም ተደነቀ በራሱ። ረጅም ዓመት እየመረረ ስበላ ብሎ አሰበ። ሲያያት ፍሩክቷን በጣም ጠባብ ናት። ድሮ እኮ ሾልኮ ዝም ብሎ ግብት ውጥት ነው የሚለው ልብም አይለው ምኑም ነገሩንም ጭምር። አሁን ግን ሲገባ ጥበቷን ሲያት እዚህም ለካ እንደዚህ አረጊ ነው የጾምኩት እባክህ ምናምን እያለ ማሰብ ጀመር። የዛን ጊዜ ላይ ረድኤተ እግዚአብሔር ነበረ ጠባቡን ሰፊ መራሩን ጣፋጭ አደረገለት። ልክ ሲርቀው ከዛ በኋላ የጾሙ ሰዓት የሚፈሰክበት ወቅት ላይ ደርሶ ፍሬውን አንስቶ ሲበላው ምሬቱ ታወቀ። ዞር ሊል ሲል እንዴት ያዙረው ድንጋዩ ጥብብ አለው ሁሉ እና ለካ እውነትም የምጾመው የምጸልየው የምሰግደው የምመጸውተው ምንም ነገር ሳረግ የነበረው የኔ አቅም አስችሎኝ አይደለም ያለውበት ደረጃ ላይ የደረስኩት። የማን ረድኤት አግዞኝ ነው አለ? እግዚአብሔር ረድኤት አግዞኝ ነው አለ። ስለዚህ የደረሰበትን ጸጋ ሌላ ሰው አውቆት እሱ እንዳያውቀው ያደረገው ይሄ አይነቱ ትዕቢት፣ ይሄ አይነቱ ረድኤተ እግዚአብሔር ርቆት በችግር እንዳይቀምሰው። ለዛ ነው አሁን እኛም እድገታችንን አላወቅነውም ማለት የሆነ ነገር ማድረግ ማቆም አለብን ማለት አይደለም። ለዛ ነው አይታችሁት ከሆነ ጾመን፣ ጸለይን፣ ሰገድን፣ መጸወትን ግን ምንም ለውጡን እያየሁት ስላልሆነ ባቆሙስ። ይሄ በነገራችን ላይ የሰይጣንም ሐሳብ ነው። በነገራችን ላይ ጾርም ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ አይፈታልህም አይደል? ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል። ሰይጣን እንዲህ ነው በነገራችን ላይ ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሐሳብ ምንም ብትዋጋም ለውጥ አታመጣም ነው የሚል። 1000 ዓመት ብትጾም ብትጸልይ ምንም ጠብ የሚል ነገር የለም ይል። አይ ችግር የለም እሱን እግዚአብሔር ነው የሚያውቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርጋል። እየሰማችሁ ነው? እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል። ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድነው? እንግዲህ ቅዱስ ጳውሎስም ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት ነው። እሱም ትጥቅ የሚያስፈታ ነው በነገራችን። ምክንያቱም ሰይጣንን አሸንፈው ድል ካረከው ከሰው ጋር መዋጋት ምን አስፈለገ? ሰው ላይም አድሮ የሚያዋጋው ማን ስለሆነ? ራሱ ስለሆነ ማለት። አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተናው። ምን ያደርጋል መሰላችሁ? ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸዋል። ከነሱ በላይ ጭፍራዎቹን ይዞ ማለት ነው። ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና ረድኤተ እግዚአብሔርን ምክንያት አድርገው አሸንፈዋል እና የገዳሙ የበላይኛው ክፍል ላይ ከረዳቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በዓት አለ፣ መነኩሲያቱ ማለት ነው። በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት
ወደዛ ቤተ መነኮሳት ወይንም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ ሲመለከቱ። ይሄ ሁሉ ጦር ነው እንዲህ ያለብን፣ ኧረ ጉድ ነው አለ። ከዛ ያንኑ አባት ደግሞ ምን አሉት? ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል። ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ ነው። አሁን የሰይጣን ሶስተኛው ፈተናው ታደገባችሁ ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል። ልክ አሁን ሲጾም ሲጸልይ በትሩፋት ህይወት ሲመላለስ ጦሩን በሙሉ ያዘምታል። ምንም ሺህ ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ነው። ተስፋ ለማስቆረጥ ይሄንን ፈተና ድል ያላደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆማል። ልክችን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጠዋል። ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትህትና ስለ ራሱ ማወቅ አይችልም። እቺን አንድ ታሪክ ልጨምርላችሁ ደግሞ እንዲያግዛችሁ። የይሁዳ መልእክት ትርጓሜ መጨረሻው ላይ አንድ አባት አሉ እና እኚህ አባት በጣም ለዘመናት ወጥተው እንዲያስተምሩ የእግዚአብሔር መላእክት እየወረዱ ደጅ ይጠኗቸው ነበር እና በፍጹም አላስተምርም እያሉ የእግዚአብሔር መላእክት ይመልሷቸዋል። ኋላ ብዙ ዘመን እንደዛ ካረጉ በኋላ ራሱ መድኃኔዓለም ወርዶ እንዴ መላእክቱስ እሺ አሻፈረኝ ብለው መለሷቸው። እኔው የመላእክቱ ጌታ ወርጃለሁ፣ ወጥተው ሄደው ያስተምሩ፣ በቃሎት የሚፈወሱ የሚድኑ፣ እኔ በእርሶ እያደርኩኝ የምሰራው ድንቅ ስራ አለና እባኮትን ይውጡ አላቸው። መድኃኔዓለም እንደሆነ ያውቃሉ፣ ሰይጣን በምትሃት እንዳልሆነ ተረድተዋል። እኚህ አባት ምን ብሎ መለሱ? ወጥቻ አስተምር ዘንድ የሚያስችለኝን የትዕቢትን መንፈስ መጀመሪያ አውጥታ ከኔ ጣልልኝ አሉ። አሁን እግዚአብሔር እውነት ውስጣቸው ያለ የትዕቢት መንፈስ እንዳለ ጠፍቶት ነው ወጥተው አስተምሩ እያለ የሚያወራው? ድክመታቸውን አውቀውት ማን እንዲናገሩ ስለፈለገ ራሳቸው ማለት ነው። አሁን እኛም ራሳችን ጸጋችንን ባናውቀው እያደረግን ባሉት ነገሮች ውስጥ እድገታችንን ባንመለከተው ካለማደጋችን ውስጥ ልናያቸው የምንችላቸው እንከኖች የሉ? ላያሳድጉን የቻሉ አሉ የሉም? አሉ እኮ በነገራችን ልብ ብለን የመሰላሉን የቀሩንን በጣም ብዙ ተራራዎች እና ብዙ መወጣጫዎች ሳይሆን የሄድን ማየት መመልከት ያለብን ጥለናቸው የመጡትም ተሻግረን የመጣናቸው ጸጋዎች ላይ ምን ያጎደልነው ነገር አለ ብለን አንጠይቅም። ስንጾምም በደንብ የጾምን ስለሚመስለን፣ ስንጸልይም ስንሰግድም ስንመጸውትም ምንም ነገር ስናረግ ፍጹም ያደረግነው ስለሚመስለን የታለ እድገቱ እንላለን። እግዚአብሔር እውነት እኛ የታለ እድገቱ ብለን በጠየቅንበት አንደበታችን እሱም ከእናንተ የምፈልገውስ የታለ ብሎ ቢጠይቅ እኮ ሚዛን ላይ የማይቀርብ ህይወት ነው ያለው። ስለዚህ ራሳችንን ከትዕቢት ለመጠበቅ ረድኤተ እግዚአብሔርን እንድናውቅ እድገታችንን ላናውቀው እንችላለን። እድገታችንን አላወቅንም ብለን ግን ሐሳባችንን ሁሉ ነገራችንን ትተን ከጾም ከጸሎት ተለይተን ራሳችንን ስራ ፈተን ግን መቀመጥ የለብን። ለክርስቲያን የዛን ጊዜ ላይ ነው ውድቀቱ ከእግዚአብሔርም መራቁ እስካሁን እየጾመው እየጸለየው ያለው ነገርም ጭምር ፍሬ አለማፍራቱን በዚህ ማየት ይችላል ለማለት ነው።